ክርስትና ራሱ የተመሰረተው ይቅር በመባል ነው። አሁን በእግዚአብሔር አፍ ፊት ለመቆም ድፍረት ያገኘነው ጌታችን ኢየሱስ እኛን በኃጢአታችን ተነውረን በነበረ ጊዜ በመስቀል ላይ በከፈለው ዋጋ በፈሰሰው አዳማዊ የውርስ ኃጢአት በሌለበት ክቡር ደም አይደል ሲያጥበን ከኃጢአታችን ስለ ሰው ልጆች ደግሞ ስጋውን ሲቆርስ ከእግዚአብሔር ጋር ሊያስታርቀን ይህን አደረገ። ከዛ ከእግዚአብሔር አስታረቀን፣ ከሰው ጋር አስታረቀን። ከሁለቱ አንድና አዲስን ሰው በራሱ ይፈጥር ዘንድ ይላል። ከአይሁድና ከአሕዛብ ይላል አይደል ዕብራውያን ላይ። ከዛስ ከራሳችን አስታረቀን። ሞት ይለን የነበረን ራስን አጥፋ ይለን የነበርነውን እኛን ከራሳችን አስታረቀን። ከአንቺ ከቅዱሳን ከወንዱ ከሴቱ አስታረቀን። ከሁሉ በላይ ከእግዚአብሔር ጋር ከአብ ጋር አስታረቀን። ኦኬ። ስለዚህ ኢየሱስን መሰረት አድርገን ስለ ይቅርታ እናወራ ማለት ነው። እንደምታውቂው የተማረ እንደተማረ ሲያውቅ ለመማር አይቸግረውም አይደል? የተተወለትን ስለሚያውቅ ቴንክ ዩ የተተወለት ነው አለመተው። ይቺን ሴት ታያታለህ አለው ያን ፈሪሳዊ ቤቱ ምሳ ጋብዞት። እሱ ቁንን ያለ ጋባዥ ነው እንደምታውቂው። ያቺ ያልተጋበዘች አንዲት ጀግና ሴት ግን መታ ድንገት ፀጉሯን ፈታ ሽቱን የአልባስጥሮስ ሽቱን ሰብራ እንባዋን እያፈሰሰች በፀጉሯም እግሩን ታብሰው ነበር እና ኢየሱስም ተዋት የሚል ቃል አለ። በተዋት ጊዜ ይሄ የቤቱን የጋበዘው ሰው ተቆጣ። እኛ ነብይ መስሎን ነበር። ቢያቃት ኖሮ ከእግሩ ላይ ካልቾ ያረጋት ነበር፣ ቢያቃት ኖሮ አይታገሳትም ነበር ብሎ ትንሽ ነርቨስ ሆነ እና ጌታችን ቀና ብሎ አለው አንድ ጥያቄ ልጠይቅህ አለው። ሁለት ተበዳሪዎች ነበሩ በዚህ ምድር ላይ እና አንድ አበዳሪ ነበረ። ለአንዱ ብዙ አበደረው፣ ለአንዱ ደግሞ ከብዙ ካበደረው ቀጥሎ አነስ ያለ አበደረው። በኋላ ሁለቱም ሊከፍሉ አልቻሉም እና አበዳሪውም ለተበዳሪዎቹ የሁለቱንም ዕዳ ተወላቸው። የበለጠ የሚያመሰግነው የቱ ይመስልሃል ሲለው ብዙ የተተወለት ነው። አየህ እቺ ሴት ብዙ የተተወላት ናት። አሁን የምትሆነውን እየሆነች ያለችው እንደተተወላት ስለምታውቅ ነው። ምን ማለት መሰለኝ ሰው ይቅር እንዲል ሳይሆን መጀመሪያ እሱ የተተወለት አይደል? መንፈሳዊ ነገር ሰውን ለማጽናናት ብዙ ጊዜ አሁን ወደ ሀዘን ቤት እንሄዳለን አይደል? አይተሽ ከሆነ አይዞ በቃ ሁሉም ተራው ነው ኮመን የሆኑ ንግግሮች አሉ። ጳውሎስ ግን ምን ያለ መሰለሽ እኛ በተጽናናንበት መጽናናት ሌሎችን እናጽናናለን ይላል። ምን ማለት ነው? ሌሎቹን የማጽናናት ልኩን የሰጠው እሱ የተጽናናበት ልክ ነው። ምን ማለት ነው? በሆነልሽ መኖር ስትጀምሪ ለሌሎች ይህን ማድረግ አትቸገሪም። እንረሳለን፣ ሰው ይረሳል። እስራኤል በምድረ በዳ ከግብፅ ወደ ከነዓን እየወጡ እስራኤላውያንም በእግዚአብሔር ፊት እግዚአብሔርንም መበደል አበዙ የሚል ቃል ተደጋጋሚ አለ። መዝሙረ ዳዊት ላይ ይሄንን ደጋግሞ ይጽፋልና ምክንያቱም እግዚአብሔርንም ስራ ፈጥነው ስለረሱ የሚል ቃል አለ። የተደረገልሽን ስትረሺ ይሄ በጣም አደገኛ ነገር ነው። ታውቂያለሽ በኢኮኖሚም ትንሽ ከፍ ሲል ሰው ይረሳል። የሆነ ነገር ሲያገኝ ሰው ይረሳል። ጤነኛ ሲሆን የታመመ ይረሳል። ስትረሺ መሆን የሚገባሽን ታቆሚያለሽ ማለት ነው። መቼም ስለ ይቅርታ ስናወራ ይቅር ባይሆኑ አለማንሳት ከባድ ነው። ምክንያቱም ይቅርታ ራሶች ምድር ያወቀችው ይቅር ባይ ወደዚህ ምድር ስለመጣ ነው። ለዚህ ነው እስካሁን ድረስ እንደምታውቂው ጌታችን ኢየሱስን ለመቀበል ብዙ ጊዜ እስካሁን ይቺ ምድር ቦታ የላትም። የመጣበት መንገዱ አይደል? እኔ በልቤ የዋህ እና ደግሞም ትሁት ነኝ፣ ስለዚህ ማንም ደግሞ የተጠማ ቢኖር ወደ እኔ ይምጣ ሲል የጋበዘው ወደ ባህሪውም ጭምር ነው ሰዎችን አይደል? ወደ ራሱ ወደ ማንነቱ ነው። ይቅር ባይነት ድልነሽነት ነው እንጂ መሸነፍ ወይም መጠቃት አይደለም። የእግዚአብሔር ቃል ምን ይላል መሰለሽ? በዚህ በሮሜ ምዕራፍ 12 ቁጥር 14 ላይ የሚያሳድዷችሁን መርቁ እንጂ አትርገሙ፣ ደስ ከሚላቸው ጋር ደስ ይበላችሁ፣ ከሚያለቅሱም ጋር አልቅሱ፣ እርስ በርሳችሁ በአንድ ሀሳብ ተስማሙ፣ የትዕቢትን ነገር አታስቡ፣ ነገር ግን የትህትናን ነገር አስቡ ይልና የትህትናን ነገር ለመስራት ትጉ፣ ልባሞች የሆናችሁ አይምሰላችሁ፣ ለማንም ስለ ክፉ ፈንታ ክፉን አትመልሱ። አሁን መልሱን ሊነግርሽ ነው። በጣም የእግዚአብሔር ቃል እኮ በእውነት ክቡር እኮ ነው። እግዚአብሔር ቃል እግዚአብሔር ይመስገን እንደዚህ ይላል፣ ለማንም ስለ ክፉ ፈንታ ክፉን አትመልሱ ይልና በሰው ቢቻላችሁ በሰው ሁሉ ፊት መልካም የሆነውን አስቡ። በሰው ሁሉ ፊት ሲል በጎ ማያስቡልንም ጭምር አይደል? እንካ ቢቻላችሁስ ተመልከቺ በእናንተ በኩል ከሰው ሁሉ ጋር በሰላም ኑሩ። ሰው ሁሉ ሰላም ይበላችሁ አይደለም እያለ ያለው፣ እናንተ በሰላም ኑሩ። ተወዳጆች ሆይ ራሳችሁን አትበቀሉ፣ ለቁጣ ፈንታ ስጡ፣ እድል ስጡ፣ ገርበብ አድርጉት። ከሰው ስትጋጩ አትቆልፉት በሩ። የሆነ ቀን መመለስ አለ። እንትን ከፈት አድርጉ። ይህ መጨረሻ እንዳላይህ እንዳታይኝ በቃሽኝ። ፎቶ አትደላለቱ፣ ቴክስታችሁን አትደላለቱ። ፈንታ ስፔስ ሳምዴይ ነገሮች መለወጣቸው አይቀርም አይደል? ንፋስ የሰከረ እንኳን ታውቂያለሽ፣ ንፋስ ይንካው ይባላል። ወጥ አድርገው ውሃ ሲያደርጉበት ንፋስ ሲነካው ወደ ንፋስ ይነካዋል ሰውየው። እሱ እንዳለ ሆኖ
ፈንታ ስጡ ካለ በኋላ በጣም ደስ የሚለኝ የእግዚአብሔር ቃል በቀል እኔ ነው እኔ ብድራቱን እመልስላችኋለሁ ይላል ጌታ ተብሎ ተጽፏል። ከዛስ ጠላትህ ግን ቢራብ አብላው። ምንድነው ሰውየው ታውቋል ኦሬዲ ምንድነው ጠላት ነው። ግን መርዝ ክተትና አብላው አይልም። አብላው የሚያገሳውን አብላው ሰውነት የሚሆነውን አብላው። ይሄ እኮ ሰው ፕራክቲስ የሚያደርገውን ትምህርት ነው። ጳውሎስ ነው ከኔ ጻፈ ይገርምሻል። ይሄንን ኖሮታል ባይዘው እሱም እና ጠላትህ ግን ቢራብ አብላው ቢጠማ አጠጣው። ይህን በማድረግ በራሱ ላይ የእሳትን ፍም ትከምራለህ። ክፉን በመልካም አሸንፍ እንጂ በክፉ አትሸነፍ ይላል። ይሄ ትምህርት ከክርስቶስ ውጭ አይታወቅም። የዚህ ትምህርት ማዕከሉ ክርስቶስ ነው፣ ኢየሱስ ነው። ይሄን የሚኖረው ፍቅር ከአንቺ ባገኘሁት ልክ የምሰጥሽ ሳይሆን ለእኔ በሆነልኝ ልክ መሆንልሽ ነው። አንቺ ግን ምንም መሆን መብታለሽ። ያን በጎ ልብ መመለስ ትችያለሽ። ክፉ መሆን ከፈለግሽ ሁኚ። እኔ ግን ስለከፋሽ አልከፋም፣ ስለተቀየርሽብኝ አልቀየርም። ጊቨንቴክ አይደለም። ምክንያቱም ፍቅር ምንጩ ኢየሱስ እንጂ አብሮኝ ያለው ሰውዬ አይደለም። ይሄማ ከሆነ ቁም ነው፣ ይሄማ ከሆነ ጥቅም ነው፣ ምንትን ማለት ነው፣ አበላው አብላይ ነው፣ ሰጠው ስጠኝ ነው። ፍቅር እንደዛ አይደለም። የራሱን እንኳን አይፈልግም አይልም 13 ላይ አንደኛ ቆሮንቶስ ላይ ፍቅር አይመካም፣ የሌላውንም አይፈልግም፣ በራሱም አይመካም። ምን ማለት ነው? መነሻው ሰዎች ላንቺ በሚያሳዩሽ በጎ ምላሽ ላይ ተመሰረተ ሳይሆን ጌታችን ኢየሱስ ላንቺ በከፈለው ዋጋ ላይ ተመሰረተ ነው። ስለዚህ አሁንም አብረን ስንኖር ትረስት ሚ ልበድልሽ እችላለሁ፣ ግን አንቺ የማርሽኝ የምትቀጥየው እኔ ስለማርኩሽ ሳይሆን ምህረት ስለበራልሽ ስለገባሽ ጌታችን ኢየሱስ ስላወቅሽው። ነብይ ዘኔ እንኳን ደህና መጣሁ ነው የምለው። እንኳን ደህና መጣችሁ። እኔ ነኝ የመጣሁት እናንተ ጋኛ ነን የመጣ ነውና እንኳን ደህና መጣሁ ነው የምለው። እንኳን ተቀበልከኝ ደስ ብሎኛል። ቴንኪው ስላገኘው የምር ደስ ብሎኛል። በነገራችን ላይና በዓልን እንዴት ነው ግን የምታሳልፈው? ከዛን ጀምሮ በሁለት መንገድ ነው። አንደኛ በቤተክርስቲያናችን የሚደረግ ፕሮግራም ይኖረናል። ከአርብ ጀምሮ የጾም ጸሎት ክፍለ ጊዜ ይኖረናል። አርብ ሙሉ ቀን እዚህ ነው የሚዋለው። ቅዳሜ ደግሞ ቤት አካባቢ ነው ልናምሽና አዳር ደግሞ ቅዳሜ አዳር ሁሉም በአመት አንድ ጊዜ አዳር አለን። በጣም ደማቅ ፕሮግራም ነው። ከዚህ በፊት ብዙ መተው ጎብኝተውታል። እግረ መንገዴን ጋብዝሻለሁ። ስለዚህ ቅዳሜ ማታ ደግሞ አዳር አለን ሙሉ እስኪ ነገ ጠዋት 12 ሰዓት ነው የምንቆይ። 9 ሰዓት ናንስቶፕ የሆነ 9 ሰዓት ፕሮግራም ነው ያለን። እዛ አድርገን ከዛ ቤት ገብተን አርፈን ስለዚህ ቀኑን የምንጀምረው የቀኑ ወገብ ላይ ነው ማለት ነው። ምሳ ሰዓት አካባቢ እንነቃለን። ከዛ በኋላ ነው ከወዳጆቻችን ጋር አብረን ከቤተሰብ ጋር በጣም ብዙ ጊዜ ከቤተሰብ ጋር ገኒ ቤት ተሽተፍ እያለች ነው የምትቆየው። በጣም አብራኝ ነው እዚህ የምታድረው። ፕሮግራሙ ላይም በጣም አገልጋይም ናት እሷም። ልጆቼም እዚሁ ነው የሚያድሩት። ስለዚህ ሁላችንም ሲነጋ እንሄድና አርፈን ከሰዓት ደግሞ እንደገና የደንቡ ነው የቤተሰብ ጊዜ። በኋላ መለሳለሁ። እቺ ሰሌክት ምግብ ላይ በተለይ መቼ ስለባል ሰሌክት ትበላለህ ብዬ አላስብም። ሰሌክት ምን እንደሆነ አድማጭ ተመልካቾቻችን ለማወቅ ይጓጓሉ። በኋላ ነው የምንነግራቸው። ምንም አንልም። እንግዲህ ትንሣኤ በዓል በእርግጥ በዚህ በኢትዮጵያም ይሁን በመላው ዓለም በድምቀት የሚከበር በዓል ነው። በመላው የክርስትና እምነት ተከታዮች ዘንድ በጣም በድምቀት ነው የሚከበረውና እንደው ከመብላት ከመጠጣት ባለፈ የትንሣኤ በዓል እንደው ምንድን ነው ብለህ ታስባለህ? በስመ አብ የትንሣኤ በዓል ስሙ ራሱ አደል ከውድቀት ከሞት ከጨለማ ትንሣኤ በፓሻ አይደለም በእንትኑ የሚለው ፓስ ኦቨር ማለት ነው አይደል? ሞት ያለፈበት እና ጌታችን ኢየሱስ ክርስቶስ ለሰው ልጆች ሁሉ ኃጢአት በመስቀል ላይ ተሰቅሎ የእኛን ኃጢአት ወስዶ በእርሱ ላይ እኛ የእግዚአብሔር ጽድቅ እንድንሆን እርሱ ስለኛ ኃጢአት ሆነ ይላል መጽሐፍ ሲናገር። ስለዚህ በነቢያት መጽሐፍ አስቀድሞ እንደተነገረ እንግዲህ ስራችንን የእኛን ቅጣት የእኛን በደል የእኛን ወስዶ የሰው ልጆች ደግሞ እርሱን በማመንና ደግሞ በመከተል ይህንን እውነት ደግሞ አሜን ብለው በመቀበል ምክንያት ሕይወትን ያየበት ንጋት የሆነለት ከጨለማ ከድቅድቅ ጨለማ ወደሚደነቅ ብርሃን ከሞት ወደ ሕይወት ተስፋን ከማጣት እኛ ሁላችን ይላል ኢሳይያስ 53 ላይ እንደ በጎች ተቅበዘበዝን እና ጠፋን ይላል። ከእረኛው የጠፋ ነው ከእረኛው ነው። ስለዚህ ፍጡሩ ያለ ፈጣሪው ሆነ አይደለም አዳም በሰራው ኃጢአት ምክንያት። ስለዚህ ይህን ተቅበዝባዥ ለነበረ ሲቅበዘበዝ ደግሞ ከእረኛው ለጠፋ በግ የእረኞች አለቃ የሆነው ደግሞ ጌታችን ኢየሱስ በመስቀል ላይ ሲሰቀል ወደ ነፍሳችን እረኛና ጠባቂ ደግሞ ከመቅበዝበዝ ሊመልሰን የሆነ እውነት ነው እና ትንሣኤ የክርስትና ማዕከል ነው። የአዲስ ሕይወትን ጅማሬ ነው እና ትንሣኤ በጣም ተወዳጅ በዓል ነው።
ያው በኤክሰርሳይዝ የሚደረግ ነገር ነው ብዬ አስባለሁ። ዕለት በህይወታችን እንዳልከው በሞተብን ነገር ላይ አልሳካ ባለን ነገር ላይ ተስፋ በቆረጥንበት ነገር ላይ ደግሞ ሊሆንልን በምንፈልገው ነገር ላይ መንፈሳዊም ትንሳኤ ማለት በስጋም ትንሳኤ ከመሞት መነሳት ባሻገር ራሱ ህይወታችን ላይ ኤክሰርሳይዝ የሚደረግ ነገር ነው ብዬ አስባለሁ። በጣም ልክ መሰረታዊ ነገር ነው ያነሳሽው። ምክንያቱም ቀን ነው እሑድ እንደማንኛውም ቀን ነው፣ እንደባለፈው ሳምንት እሑድ ወይም እንደ ኔክስት ዊክ የሚመጣው እሑድ አይነት ነው። ቀን ነው። ይሄ ማለት ቀኑን የሰጠን እግዚአብሔር ነው። እሱ እንዳለ ሆኖ የተለየ የሚያደርገው ቀኑ ላይ ይሄ ባህል ነው አይደለም? ይሄ የሞተው ጌታችን ኢየሱስ አይደል? ከዛ መጽሐፍ የሚለው ምንድነው? እነሆ አሮጌው ነገር አልፏል፣ ሁሉ አዲስ ሆኗል ይላል እግዚአብሔር ቃል። ኦኬ፣ አሮጌው ነገር አልፏል ሲል ሰዎች በዚህ እምነት ወይም በዚህ አቋም በዚህ የትንሣኤ ህይወት ተጠቃሚ መሆን ሲጀምሩ ከአሮጌው ነው የሚፋቱት አይደል? ከአሮጌ ህይወት ከአሮጌ ልምምድ እና አሮጌ ከተባሉ ያልተገቡ የህይወት ስርዓቶች በሙሉ አይደለም የሚፋታው። ከተፋታ በኋላ ደግሞ አውቶማቲካሊ የሚቀበለው ደግሞ አዲስ ህይወት፣ አዲስ ዓለም፣ ሁሉ አዲስ የሆነበት። ስለዚህ እንዳልሽው ልክ ነው። ከተግባር ጋር ከመደበኛ የህይወት ስርዓት ጋር ይያያዛል። ልክ ምንድነው ታውቂያለሽ፣ ብዙ ሰዎች የሚፈልጉትን ለማድረግ ወይም ያልተገባን ነገር ለማድረግ ጨለማን ይዋሳሉ። ባህሪ በባህሪው ብርሃንን ወይ ጨለማን ይፈልጋል አይደል? ለምሳሌ የጨለማ ስራ ይባላል። ሰዎች የጨለማን ስራ ለመስራት የግድ እንዲጨልም አይደለም የሚያስፈልገው። ካልጨለመ የማይሰሩት አለ አይደል? ሲጨልም ለያንን ኃጢአት ወይም ያልተገባን ነገር ለማድረግ እድል የሚያገኙ አሉ። የበለጠ አቅምና መደፋፈር የሰጣቸው የጨለማን ስራ ለመስራት ጨለማው ነው ማለት ነው አይደል? ልክ እንደ የብርሃንን ስራ ደግሞ ለመስራት የሚያስፈልገን ብርሃን ነው። ለዚህ ነው መጽሐፍ የሚያሳፍረውን ስውሩን ነገር ጥለናል ይላል። ለምን? በልባችን ውስጥ የበራ ብርሃን ይሁን ያለ እግዚአብሔር እርሱ ነውና ይላል። ይህም ብርሃን በልባችን ሲበራ ጨለማን ከላያችን ላይ ያስወግደው ይልና ከዛ የምንን ስራ እንድንሰራ? የብርሃንን ስራ። ስለዚህ ቀጥታ ከህይወታችን ጋር መደበኛ ከሆነ የህይወት ስርዓት ጋር ትንሣኤ የተያያዘ ነው። ትንሣኤው ደግሞ ሌላው ከይቅርታ ጋር በጣም ይገናኛል ብዬ ተስፋ አደርጋለሁ። ያው እንደምናውቀው ኢየሱስ ክርስቶስ ለመስቀል ሞት ተላልፎ መሰጠቱ መሆን ያለበት ነገር ነው። እውነት ነው። የሰው ልጅ ህይወት ለማግኘት ለመዳን ያ ፕሮሰስ መፈጠር ነበረበት። ነገር ግን ይሁዳ አሳልፎ እንደሚሰጠው እያወቀ አይደለም አብሮት ማዕድ ይቆርስ ነበረ፣ አብሮት ይንቀሳቀስ ነበረ እና አሁን ላይ ያለው ትውልድ እኛ ወደኛ ስናመጣው ይሄ በጓደኝነትና በቅርብ ሰዎች ስንከዳም ስንጎዳም ከህይወታችን የሆነ ነገር ሲቆረስና ብዙ ነገር ሲደርስብን ይሄ ከዚህ ከኢየሱስ ክርስቶስ እያወቀ ይሁዳ ይሄን ሁሉ ነገር እንደሚያደርገው እያለወቀ ግን በልበ ሙሉነትና በልበ ስፋት አብሮት ነበረው፣ ግንኙነት ነበረው። ይሄን ምን ያስተምራናል? ስፔሻሊ ደግሞ ስለ ይቅርታ ከዚህ ምን ልንማር እንችላለን? መቼም ስለ ይቅርታ ስናወራ ይቅር ባይሆኑ አለማንሳት ከባድ ነው። ምክንያቱም ይቅርታ ራሶች ምድር ያወቀችው ይቅር ባይ ወደዚህ ምድር ስለመጣ ነው። ለዚህ ነው እስካሁን ድረስ እንደምታውቂው ጌታችን ኢየሱስን ለመቀበል ብዙ ጊዜ እስካሁን ይቺ ምድር ቦታ የላትም። የመጣበት መንገዱ አይደል? እኔ በልቤ የዋህ እና ደግሞም ትሁት ነኝ፣ ስለዚህ ማንም ደግሞ የተጠማ ቢኖር ወደ እኔ ይምጣ ሲል የጋበዘው ወደ ባህሪውም ጭምር ነው ሰዎችን አይደል? ወደ ራሱ ወደ ማንነቱ ነው። ስለዚህ ኢየሱስ ራሱ እንደምታውቂው ገና ተወልዶ ከእናታችን ከቅድስት ድንግል ማርያም ከተወለደ ጊዜ ጀምሮ መላእክቶች መጥተው ለነዛ የጥበብ ሰዎች ከሩቅ ሀገር ለመጡ የጥበብ ሰዎች ያበሰሩት ይሄንን ነው። እነሆ ብርሃን የሆነው ጌታችን ኢየሱስ በምድር ላይ ተወልዶላችኋል አይደል? የምስራች ለዓለም ሁሉ አሁን ሰላም ይሆናል፣ እንደገና ጨለማን ይገፋል። ይሄ ገና ጌታችን በስጋ ወራት በተገለጠበት ጊዜ ከተዋወቀበት ዴዋን ጀምሮ እላዩ ላይ የተገለጠ ባህሪው ነው። ስለዚህ ኢየሱስን ስታይ በፍጹም ማወቅ ያለብሽ እግዚአብሔር በሰው ልጆች ላይ በሰሩት ኃጢአት ምክንያት ፍርድም ቅጣትም ሞትም ሲገባቸው ያንን ወክሎ የሚቀጣላቸው የሚፈረድበትና የሁላችንንም በደል በላዩ ላይ የሚያኖርበት አንድ ይቅር ባይ ፈልጎ አይደል? ጌታችን ኢየሱስ ወደዚህ ምድር ሲገለጥ ይቅር ባይ ነው። ራሱ ምህረት ነው። ባይሰልፍ ዝም ብለሽ ስታየው ኢየሱስ ራሱ ምህረት ነው፣ ይቅር ባይ ነው። ስለዚህ ትምህርቱን ሰምተሽ አብረሽ ውለሽ ክፉ ልትሆኚ አትችይም። ቅድም ያነሳሽው እንዳለ ሆኖ ስለዚህ ክርስትና ራሱ የተመሰረተው ይቅር በመባል ነው። አሁን በእግዚአብሔር አፍ ፊት ለመቆም ድፍረት ያገኘነው ጌታችን ኢየሱስ እኛን በኃጢአታችን ተነውረን በነበረ ጊዜ በመስቀል ላይ በከፈለው ዋጋ በፈሰሰው አዳማዊ የውርስ ኃጢአት በሌለበት ክቡር ደም አይደል? ሲያጥበን ከኃጢአታችን ስለ ሰው ልጆች ደግሞ ስጋውን ሲቆርስ ከእግዚአብሔር ጋር ሊያስታርቀን ይህን አደረገ። ከዛ ከእግዚአብሔር አስታረቀን፣ ከሰው ጋር አስታረቀን። ከሁለቱ አንድና አዲስን ሰው በራሱ ይፈጥር ዘንድ ይላል። ከአይሁድና ከአሕዛብ ይላል አይደል? ዕብራውያን ላይ ከዛስ ከራሳችን አስታረቀን። ሞት ይለን የነበረን ራስን አጥፋ ይለን የነበርነውን እኛን
ከራሳችን አስታረቀን፣ ከአንቺ ከቅዱሳን ከወንዱ ከሴቱ አስታረቀን፣ ከሁሉ በላይ ከእግዚአብሔር ጋር ከአብ ጋር አስታረቀን። ኦኬ። ስለዚህ ኢየሱስን መሰረት አድርገን ስለ ይቅርታ እናወራ ማለት ነው። እንደምታውቂው የተማረ እንደተማረ ሲያቅ ለመማር አይቸግረውም ማለት የተተወለትን ስለሚያውቅ ቴንክ ዩ የተተወለት ነው አለመተው። ይችን ሴት ታያታለህ አለው ያን ፈሪሳዊ ቤቱ ምሳ ጋብዞት፣ እሱ ቁንን ያለ ጋባዥ ነው እንደምታውቂው። ያቺ ያልተጋበዘች አንዲት ጀግና ሴት ግን መታ ድንገት ጸጉሯን ፈታ ሽቱን የአልባስጥሮስ ሽቶውን ሰብራ እንባዋን እያፈሰሰች በጸጉሯም እግሩን ታብሰው ነበር እና ኢየሱስም ተዋት የሚል ቃል አለ። በተዋት ጊዜ ይሄ የቤቱን የጋበዘው ሰው ተቆጣ። እኛ ነብይ መስሎን ነበር። ቢያቃት ኖሮ ከእግሩ ላይ ካልቾ ያረጋት ነበር፣ ቢያቃት ኖሮ አይታገሳትም ነበር ብሎ ትንሽ ነርቨስ ሆነ እና ጌታችን ቀና ብሎ አለው፣ አንድ ጥያቄ ልጠይቅህ አለው። ሁለት ተበዳሪዎች ነበሩ በዚህ ምድር ላይ እና አንድ አበዳሪ ነበረ። ለአንዱ ብዙ አበደረው፣ ለአንዱ ደግሞ ከብዙ ካበደረው ቀጥሎ አነስ ያለ አበደረው። በኋላ ሁለቱም ሊከፍሉ አልቻሉም እና አበዳሪውም ለተበዳሪዎቹ የሁለቱንም ዕዳ ተወላቸው። የበለጠ የሚያመሰግነው የቱ ይመስልሃል ሲለው ብዙ የተተወለት ነው። አየህ እቺ ሴት ብዙ የተተወላት ናት። አሁን የምትሆነውን እየሆነች ያለችው እንደተተወላት ስለምታውቅ ነው። ምን ማለት መሰለኝ፣ ሰው ይቅር እንዲል ሳይሆን መጀመሪያ እሱ የተተወለት አይደል። መንፈሳዊ ነገር ሰውን ለማጽናናት ብዙ ጊዜ አሁን ወደ ሀዘን ቤት እንሄዳለን አይደል። አይተሽ ከሆነ አይዞ በቃ ሁሉም ተራው ነው ኮመን የሆኑ ንግግሮች አሉ። ጳውሎስ ግን ምን ያለ መሰለሽ፣ እኛ በተጽናናንበት መጽናናት ሌሎችን እናጽናናለን ይላል። ምን ማለት ነው? ሌሎቹን የማጽናናት ልኩን የሰጠው እሱ የተጽናናበት ልክ ነው። ምን ማለት ነው? በሆነልሽ መኖር ስትጀምሪ ለሌሎች ይህን ማድረግ አትቸገሪም። እንረሳለን፣ ሰው ይረሳል። እስራኤል በምድረ በዳ ከግብፅ ወደ ከነዓን እየወጡ እስራኤላውያንም በእግዚአብሔር ፊት እግዚአብሔርንም መበደል አበዙ የሚል ቃል ተደጋጋሚ ያለ መዝሙር ዳዊት ላይ ይህንን ደጋግሞ ይጽፋልና ምክንያቱም እግዚአብሔርንም ስራ ፈጥነው ስለረሱ የሚል ቃል አለ። የተደረገልሽን ስትረሺ ይሄ በጣም በጣም አደገኛ ነገር ነው። ታውቂያለሽ፣ በኢኮኖሚም ትንሽ ከፍ ሲል ሰው ይረሳል። የሆነ ነገር ሲያገኝ ሰው ይረሳል። ጤነኛ ሲሆን የታመመ ይረሳል። ስትረሺ መሆን የሚገባሽን ታቆሚያለሽ ማለት ነው። ስለዚህ ምህረት ሰበኩሽ ደግሞ በዓሉ ራሱ እንግዲህ የመንፈሳዊ በዓልም ነው። ስለዚህ የተተወለት ሰው ከተተወለት ነው ብዙ የሚጠበቀው እና ትንሣኤ ምህረት ነው አጭሩ። ስለዚህ ይቅርታ ማድረግ ድክመት አይደለም ማለት ወደ ሰው ስናመጣው እንደው ከእግዚአብሔር ጋር ሁሉ ሰው ከእግዚአብሔር ጋር አንድ አይነት ግንኙነት የለውም። በእርግጥ ግን መለስ ካልን መለስ የሚል አምላክ ነው ያለንና ያንን ተግባራዊ ለማድረግ የሚከብደን ማለት ሲከብዳቸው ወይ ሲከብደን እንዴት ነው ትንሣኤ ሊሆንልን የሚችለው ነው? ቴንኪው በጣም እኮ ይሄ መሰረታዊ ነገር ነው። አየሽ ሰውየው በሚፈለግ በእርግጥ ይቅርባይነት ድልነሽነት ነው እንጂ መሸነፍ ወይም መጠቃት አይደለም። መንገዱ እቺ ዓለም ባለድሎችን ባስተዋወቀችበት መንገድ የመጣ ድል አይደለም። እቺ ዓለም የምታውቃቸው ጀግኖች ገዳዮች ናቸው። እቺ ዓለም የምታውቃቸውና እያስተዋወቀች ፈርስት ወርልድ ዋር ሰከንድ ወርልድ ዋር እያለች ሂስትሪን ከትባ ጽፋ በሴኩላር ትምህርት ቤቶች ውስጥ ሁሉ ሰው እንዲያጠናና ማትሪክ እንዲፈተናቸው በኮሌጅ እንዲመረቃቸው ካሪክለም ቀርጻ ወደ ዩኒቨርሲቲ ያስገባቸው ጀግናን ገዳይ ስለሆኑ አደገኛ ስለሆኑ እና ደግሞ እንዲህ አይነት ጀግናን ማለት እንትን ጦር አዝማች አስከታች እና ሄሮ ነው የምታውቀው ይህች ምድር። ጌታችን ኢየሱስ ሲመጣ ግን በበረት ውስጥ አካባቢ የተወለደ የራሱ ቤት ያልነበረው ወደ አንዲት ድንግል በመምጣት መልአኩ ያበሰረ ወደ አንዲት ከተማ ወደ አንዲት የሚለው አነስተኛ ወደ ሆነች ከተማ ናዝሬት ወደምትባል ለዮሴፍ ወደ ታጨች ማርያም ወደምትባል ወደ አንዲት ሴት ተልኮ መጣ የሚል ቃል አለ 1:26 ላይ ሉቃስ ወንጌል። የመጣበት መንገዱ በሙሉ ስለ ዮሐንስ ሲናገር እሱ ከምድረ በዳ ሳይበላና ሳይጠጣ እንደዚህ ሆኖ መጣ። የሰው ልጅ ግን እየበላና እየጠጣ መጣ፣ አላወቃችሁትም ደግሞ አልተቀበላችሁትም። ይሄ ጀግና ይቺ ምድር በምታውቀው መንገድ የመጣ ጀግና ሳይሆን እየገደለ የመጣ ሳይሆን ሞት የሚገባቸውን እየማረ የመጣ ጀግና ነው። ለዚህ ነው እስካሁን ድረስ ለሱ ቦታ የሌላት ይቺ ምድር። ለገዳይ ነው ቦታ ያላት፣ ታሪክ ያላት ለገዳይ ነው። ካሪክለም የምትቀርጸው ለገዳይ ነው። ጀግና የምትለው ለገዳይ ነው። ስም የሚወጣለት ለገዳይ ነው። የገዳይ ልጆች ወይም ደግሞ ገዳይ ስማቸው ብዙ ሰዎች በየዘመኑ ስማቸውን እየተዋሱ ያወጡላቸዋል። ለዚህኛው አምላክ ለትሁቱ ተገዳይ ለትሁቱ ግን ደግሞ ድል ነሺ። ስለዚህ እቺ ምድር ምህረትን የምታውቀው ገድሎ በቃ የቀረውን ትቻለው ለሚል እንጂ ተሸንፎ ኃጢአትን ይቅር ብሎ እየተመታ
እየተገረፈ በሰው ሁሉ ፊት እርቃን እየሆነ በኢየሩሳሌም ሴቶች ፊት እርቃኑን ነበር። መጽሐፍ ቅዱስ እንደዚህ ይላል፣ በሴቶች ፊት እርቃኑን አርካውት ነው የተሰቀለው። ጌታችን ድል የነሳው በዛ መንገድ ነው። ያ መንገድ የሰው መንገድ አይደለም፣ የሰማይ መንገድ ነው። የምድር መንገድ አይደለም፣ የሰው ልጆች መንገድ አይደለም። ምክንያቱም ቁጣ ካለ በቀል አለ። ሰው ምህረት እንዲያገኝ ወይ እንዲቀዘቅዝ እንዲበቀል ይፈለጋል። ጃፓን ውስጥ ሰዎች ቁጣ ውስጣቸው በጣም ሲመጣ ከቁጣቸው እንዲበርድ ዝግ ቤት ተሰጥቷቸው ብርጭቆ በግድግዳ እንዲሰብሩ የሚደረግ ውስጣቸው ይሄ ኃይሉ እንዲወጣ መስበር ነው፣ መምታት ነው። አንዳንዱ ደም ካላየ አይለቅም። ምድር የምታውቀው በቀለኝነት ይህንን ነው። ለዚህ ነው ጌታችን ይዞት የመጣው መንገድ ብዙዎች እንዲከተሉት ፈቃደኛ ያልሆኑበት መንገድ እየተወገረ ድል ነሺ ነው፣ እየተመታ ድል ነሺ ነው። ስለዚህ ይሄኛው የምህረት መንገድን ፍጥረት መርጦት ከመጣ ያን የክርስቶስ መንገድ መርጧል ማለት ነው። ምን ስትል ሰምቻለሁ መሰለህ? ከዚህ በፊት መሳሳትን ሳይሆን መፍራት ያለብን ከስህተት አለመማርን ወይም አለመመለስን ነው ስትል ሰምቻለሁና በመንፈሳዊ ሕይወት ብቻ ሳይሆን አሁን ምድር ላይ በምንመላለስበትም ጊዜ ይሄን ስናመጣው እንደው መጽሐፍ ቅዱስ ላይ ጴጥሮስ ኢየሱስ በጣም የሚወደው በጣም የሚገርም ሰው ነው። ክዷል፣ ግን ያ 3 ጊዜ ክዶ ከዛ ግን ምንድነው ማረኝ ብሎ ተመለሰ። ይሁዳ እንደዛው ነው፣ አሳልፎ ሰጠው ወይም ካደ። ነገር ግን ማረኝ አላለም ወይም ደግሞ ሪፔንት አላደረገም፣ ንስሐ አልገባም። በሁለቱ መሃል የስህተት ልዩነት የለም ብዬ አላስብም። ማለት ሁለቱም ተሳስተዋል። ያለው የንስሐ ወይም ደግሞ የመመለስ ልዩነት ነው። አሁን ላይ ስናመጣው በመንፈሳዊ ሕይወታችንም ከእግዚአብሔር ጋር ካለን ነገር ጋር ይሁን ምድር ላይ በምንመላለስበትም ነገር ይሁን ሰው ወጣቱ ተስፋ በቆረጠበት ነገር ላይ እንዴት መመለስ እንዴት ትንሳኤ ሊሆንለት ይችላል ብለህ ታስባለህ? በጣም ቴንክ ዩ። መጀመሪያ መልእክቶችን ስለምትሰሚ አመሰግናለሁ። ቅድም የተለያየ ሺህ ነው የምትመስዪው ስታወሪ፣ በደንብ ነው የምትሰሚው ሳይሽ፣ እሱ ደስ ብሎኛል። እሱ እንዳለ ሆኖ አንድ ነገር ማወቅ በጣም መሰረታዊ ነው። ሰው በባህሪው ፍጹም አይደለም አይደል? ሊሳሳት የሚችል ፍጡር እንደሆነ ገና ሌላ አጋዥ ብዙ ህዝብ ሳይፈጠርለት አዳምና ሔዋን ብቻቸውን ሆነው በማስተዋል ተሳስተዋል። በእውቀት ነው የተሳሳቱት አይደል? ለምንድን ነው ያልኩሽ? አትብሉ አይደል ያልኳችሁን የበላችሁት? ነግሬያችሁ እኮ ነበር። ሰርፕራይዝ አይደለም ነው እንትኑ። አየሽ፣ ተነግሯቸው አስተውለው ነው የበሉት። እባብን በተንኮል ሔዋንን እንዳሳተ ነው የሚለው። አሁንም ሀሳባችሁ ተበላሽቶ ለክርስቶስ ካላችሁ ቅናትና ፍቅር እንዳይለወጥ ብዬ እፈራለሁ ሲል በቃ እንደዛ ነው ሰው። ስለዚህ ሰው በቃ ፍጹም አይደለም። ፍጹም ማለት ቀጥተኛ አይደለም ነው፣ እንከን አልባ አይደለም አይደል? ሰው ሊሳሳት ይችላል። አሁን እንኳን በንግግር ብዛት ጥበበኛው ሰለሞን ስህተት አይጠፋም ይላል። አሁን እንኳን እያወራን በሚሆነው ነገር እኮ ኤዲት አያደርጉም እነዚህ ሰዎች ስህተት ስላለ አይደል? በቃ በዚህ ምድር ላይ መኖር በራሱ እኮ ከስህተት ጋር መኖር ነው። ኦኬ፣ ፍጥረታችንን ካወቅን ታዲያ ምንድነው የኛ ተስፋ? ላለመሳሳት ሰው አይኖርም። እንዴት ከባድ ነው ላለመሳሳት መኖር፣ ላለመሳሳት ማጥናት፣ ለማወቅ ማጥናት ነው እንጂ ልክ ሁሌ ሴቷ ልጅ እንላለው ውጤት አውቀው ነበር እኮ ይህንን ነገር እኮ ዳዳ አውቀው ነበር እኮ ኖ በቃ አንቺ እኔ ስጸልይላቸውም ወደ ጥናት ሲሄዱ ምለው ምንድነው ያጠኑትን ትዝ ይበላቸው ፈተናው ላይ የቱ ጋር እንደሆነ ማለት ውጤቱ አያሰቃየን ነው። ውጤቱ ላይ የሚሰቃይ ሰው መኖር እኮ አይችልም። ለመሳሳት ከፈለግሽ እኮ ከቤት አለመውጣት ብቻ ነው ያለብሽ። ቤት ውስጥ መሆን ተሳሳቻለሽ እኮ ሰው በሀሳቡ ሊበድል የለ እንዴ? ሰው እኮ በሀሳቡ ጭምር ንጹህ አይደለም። ኦኬ፣ ስለዛ በቃ እንደዛ ከሆነ ደግሞ ልጆቹ ኃጢአትን አታድርጉ ይልና አንደኛ ዮሐንስ ላይ ኃጢአትን ብናደርግ ግን በአብ ዘንድ ጠበቃ አለን አይደለም የሚለው። ኃጢአትን ግን አታድርጉ፣ ግን ልታደርጉ ትችላላችሁ። ግን ይሄ ማለት ለኃጢአት የበለጠ ዋስትና እየሰጠ ሳይሆን አንድ ትልቅ እድል እና ትልቅ በረከት አለን። መንፈስ ቅዱስ የሚባለው የተባረከው አምላካችን ወደ ውስጣችን መጥቶ ጌታችን ኢየሱስን በማመናችን ምክንያት ስንቀበለው ዓለምን ስለ ኃጢአት ይወቅሳል የሚለው 2 ትልልቅ እውነቶችን ይነግረናል። የመጀመሪያው ኑዛዜ ነው። መናዘዝ ታውቂያለሽ? መናዘዝ ብዙ ሰው ይጠቀመው አይጠቀመው አላውቅም። እንደ ኑዛዜ ምን ደስ የሚል ነገር አለው? ኑዛዜ ይሄ ንብረት ማውረስ የሞት ምናምን ብቻ አይደለም፣ መናዘዝ ነው። መናዘዝ ለእንትኑ ለውርስ። ይሄ ኑዛዜ ማለት በእግዚአብሔር ፊት እንዲህ እኮ ሆኜ ነበር፣ ይገርማል፣ በደልኩ፣ ማረኝ፣ ልክ አልነበርኩ፣ ስሜታዊ ነበርኩ፣ ጌታ ያውቃል ልቤን ምናምን ሳይሆን ቃሉን ማውጣት አይደል? ዳዊት ሲናገር መዝሙር 50 ላይ አንተን ብቻ በደልኩ አይደል? አንተ የተሰበረ ልብንና የተዋረደን አትንቅም አይደል ያለው? መናዘዝ አይደል? ሁለተኛስ የሚተዋት ይላል። የሚናዘዛትና ሁለተኛ ደግሞ የሚተው ይላል። ስለዚህ የሚመለስ ሰው። ስለዚህ በህይወቶቻችን ላይ አንዳንድ ጊዜ ቅድም እንዳልሽው በየትኛውም የህይወት ስርዓቶቻችን ውስጥ ስህተቶች፣ መስመር አልፎ መሄድ፣
ያልተገባ ቦታ ላይ ድንገት ራስን ማግኘት ምን ሆኜ ነው ይሄን የሆንኩት እንድንል የሚያደርጉ ብዙ ድካምና ውድቀቶች በዙሪያዎቻችን አሉ። መናዘዝና መመለስ እነዚህ ሁለቱ የህይወቶቻችን ዋስትና ናቸው። መመለስ ማለት ከእንግዲህ ወዲህ መጽሐፍ የሰረቀ ማስረቅ አላችሁ አይደለም የሚለው የሰረቀ ከእንግዲህ አይስረቅ አይደለም የሚለው። ስለዚህ ሪፔንት ማድረግ ወይ መመለስ ማለት ስለዚህ ቅድም ባነሳሻቸው በእነዛ ሁለቱ ሐዋርያ ሁለቱ ደቀ መዛሙርት ታውቂያለሽ እፍ ተብለው ሁለቱ መንፈስ ቅዱስን ተቀብለዋል። ሁለቱም ጌታችን ኢየሱስ ያደረገውን እድሎችን በሙሉ አይተዋል። በአካል ነበሩ። ሁለቱም መመሪያ ሲቀበሉ ሁለት ሆነው በየመንደሩ ሄደው ሲያገለግሉ ይሁዳም ተልኳል። እጅ ጭኖ ጸልየዋል። ታውቂያለሽ አጋንንት አስወጥቷል። ከሐዋርያቶቹ አንዱ ነው። 12ቱንም ሁለት አድርጎ ላካቸው ሲል እኮ አንዱ ማቲያስ እኮ የመጣው ይሁዳ ከወጣ በኋላ ነው። ከዛ በፊት ግን ይሁዳ ነበረ። የትኛውን ሚኒስትሪው ላይ ኢየሱስ ይሁዳን ከነበረው እንቅስቃሴ ዞር አላደረገውም። ግን ይገርምሻል ከነሱ ይልቅ ኢየሱስ ያውቀው ነበር። አንድም ቀን ግን አሳልፎ የሚሰጠኝ እሱ ነው አላላቸውም። ይጨርሱት ነበር ወይ ቀድሞ ይገሉት ነበር ወይ ያባረሩት ነበር። አይችሉም ነበር ከሱ ጋር መኖር። እሱ ግን ይቅር ባይና መሐሪ ነው አይደል? መቼም እግዚአብሔር እድል የሚሰጥ አምላክ ነው። ሐዋርያት ሥራ ምዕራፍ 1 ቁጥር 14 አካባቢ ምን ጉድ እንደሚል ታውቂያለሽ? ጴጥሮስም በጰራቅሊጦስ እስኪሆን መንፈስ ቅዱስ እስኪመጣ ጠብቁ በተባሉ ጊዜ ጴጥሮስም በሁሉ ፊት ቆሞ እንዲህ አለ ይላል። ይሁዳ እንደኛ አይደለ? ይሁዳ ልክ እንደኛ ነው የሚለው። ወይም ልክ እንደ ጴጥሮስ፣ እንደ ዮሐንስ፣ እንደነ ቶማስ ከኛ እንዳንዱ ታድሎ ነበር ይላል። ይገርምሻል። ሁለተኛ ተቆጥሮ ነበር ልክ እንደኛ። ሶስተኛ ተሹሞ ነበር ይላል። ታድሎ ነበር፣ ተቆጥሮም ነበር፣ ተሹሞም ነበር። ግን ይላል ተዋት ይላል። ይህንን ጥሪውን ተዋት። እድል ነበረው። የስ ገብቶሻል አይደለም? ምን ለያቸው? ቅድም ያነሳሽው ነገር ነው አይለያቸው። እንባ ነዋ፣ መመለስ ነዋ፣ መናዘዝ ነዋ፣ ብሮክን የሆነ ህርት ነዋ አይደል? ማረኝ ማለት ነዋ። እና እድል አላገኘም፣ ጊዜ አላገኘም። በዛው ልብ ትቷት ሄደ ይላል። ማቲያስን ለመምረጥ ጴጥሮስ በተናገረ ጊዜ ነው ያለው። በዚህ ልክ ይሁዳ ተነግሮ አያውቅም። ግን የይሁዳን መሳት ከባድ የሚያደርገው ቅርበቱ ነው አይደል? ስለዚህ ወደ ጥያቄሽ መጨረሻው ላይ ልምጣ። ቅርበት ባይዘው ሰው ሲክድሽ እኮ ምንም አይደለም። አንዳንድ ጊዜ እንደተካድሽ ሁሉ አታውቂም፣ ወይም እንዳኮረፍሽ ሁሉ አታውቂ እኮ ትችያለሽ። የቅርብ መሆኑ ነው ፔኑ። አጠገብሽ የምትነኪው አብረሽው የምትበይ የምትጠጪ ከሆነ እና ደግሞ ያ ሰው አይደል አብሬ የበላሁት ይላል በመዝሙረ ዳዊት ላይ ደግሞ ተረከዙን አነሳብኝ ይላል። ተረከዙን ማለት አላውቅህም ጌታ አውቅሃለሁ አለ እና ተረከዝ እና ጌታችን ኢየሱስ ይህንንም ሰው እያወቀው እስከ ሐሙስ ማታ ተሸክሞታል። ግን ጥንቃቄ የነበረው ጉድለቱ የነበረው ምንድነው? ሰይጣን ይህ ሰውዬ በተለየ ሁኔታ ትንሽ ከፖኬት መኒ ይወስድ ነበር። ታውቂያለሽ፣ ገንዘብ ያዥ ነበር አይደለም? እና በሚያስፈልግ ጊዜ ሁሉ እያወጣ የፋሲሊቲ ስራ ውስጥ ይተሳተፍ ነበር። አብረውት ሴቶችም ነበሩ ይላል አይደል ቅዱሱ መጽሐፋችን። እና እንዲህ የሚያገለግል የነበረ ሰው ነው። ጌታችን ይህንን ሲወስድ ያውቃል። ያውቃል እኮ እድል ግን ነበረው አይደለም? አዎ ነበረው። አልለየውም። ሲልከው ነበረ። ሲበላ እግር ሲታጠብ ነበር። እግር ታጥቧል። ታውቂያለሽ፣ እግር እኮ ታጥቧል። ምግብ ላይ ነው እንጂ ሄደው እኮ ሰውየው ነበረ ረጅም መቀድ። እና ኢየሱስ ግን ማንንም ይቅር ሊል የሚችልበት ልብ ነበረው። ለዚህ ነው የእሱ የቅርብ ተከታዮቹ ከነበሩት ለምሳሌ ታውቂያለሽ ከዲያቆናት አንዱ እስጢፋኖስ እየተወገረ ቀና ሲል የሰውን ልጅ በአፍ ፊት ቆሞ አየዋለሁ አለ። ትዝ ካለሽ ቆሞ አየዋለሁ አለና ጌታ ሆይ የሚያደርጉትን አያውቁም ይቅር በላቸው። ያንን ጸሎት በመጸለዩ ማን እንደተረፈ ታውቂያለሽ? ቅዱስ ጳውሎስ እዛ ገዳዮች ውስጥ ነበር። የገዳዮቹንም ልብስ ይጠብቅ ነበር። ከተጸለየላቸው ሰዎች አንዱ ነበር። ጳውሎስን የመሰለ ጀግና ሰው ያመጣው የእስጢፋኖስ የምልጃ ጸሎት ነው። ከክርስቶስ ጋር በጣም በሆንሽ ልክ በምትወጃቸውና በሚወዱሽ ስትከጂ ጭምር እንዴት መቀጠል እንዳለብሽ ከጌታችን ትማሪያለሽ። እንዴት መማርም እንዳለብሽ እንዴ የተከዳን ሰዎች ደግሞ ተከዳው በሚል ሌላ ኤክስትሪም ውስጥ መግባት ሳይሆን ያለብን ይቅር እያልን እየተውን ፍቅር መነሻው እቁብ አይደለም። ፍቅር እቁብ ታውቂያለሽ? እቁብ አሁን መስሪያ ቤታችሁ ሊኖራችሁ ይሆናል አይታወቅም። ወዳጆችሽ መሀል አንቺም ትጠያለሽ፣ እነሱ ምን ያደርጉልሻል? ይጥሉልሻል። ይሄ በቀደመው ዘመን ታሪክ ላይ ስንማር አንድ በእቃ ገንዘብ ባልነበረ ጊዜ ይሄ ሶሊሳይቲ ነው የሚባለው እቃ በእቃ አይነት ልክ እንደዛ። ፍቅር እንደዛ አይደለም። ፍቅር ከአንቺ ባገኘሁት ልክ የምሰጥሽ ሳይሆን ለእኔ በሆነልኝ ልክ መሆንልሽ ነው። አንቺ ግን ምንም መሆን መብታለሽ። ያን በጎ ልብ መመለስ ትችያለሽ። ክፉ መሆን ከፈለግሽ ሁኚ።
እኔ ግን ስለከፋሽ አልከፋም፣ ስለተቀየርሽብኝ አልቀየርም። ጊቨን ቴክ አይደለም ይሄ። ምክንያቱም ፍቅር ምንጩ ኢየሱስ እንጂ አብሮኝ ያለው ሰውዬ አይደለም። ይሄማ ከሆነ ቁብ ነው፣ ይሄማ ከሆነ ጥቅም ነው፣ ምንትን ማለት ነው፣ አበላው አብላይ ነው፣ ሰጠው ስጠኝ ነው። ፍቅር እንደዛ አይደለም። የራሱን እንኳን አይፈልግም አይልም 13 ላይ አንደኛ ቆሮንቶስ ላይ ፍቅር አይመካም፣ የሌላውንም አይፈልግም፣ በራሱም አይመካም። ምን ማለት ነው? መነሻው ሰዎች ላንቺ በሚያሳዩሽ በጎ ምላሽ ላይ ተመሰረተ ሳይሆን ጌታችን ኢየሱስ ላንቺ በከፈለው ዋጋ ላይ ተመሰረተ ነው። ስለዚህ አሁንም አብረን ስንኖር ትረስት ሚ ልበድልሽ እችላለሁ፣ ግን አንቺ የማርሽኝ የምትቀጥዪው እኔ ስለማርኩሽ ሳይሆን ምህረት ስለበራልሽ ስለገባሽ ጌታችን ኢየሱስ ስላወቅሽው ነው። ያው በሰውኛ ስናስበው ይከብዳል እኮ ዕለት ሰው ህይወት ላይ የሆነ ነገር እያደረገ ቅድም እንዳልከው በተለይ ደግሞ የኔ የምንለው ሰው በፍጹም ይሄን ሊያረጉኝ አይችሉም፣ በፍጹም ዲስማች ሊበድሉኝ አይችሉም የምንላቸው ሰዎች መበደል በጣም ከባድ ነው። ህመሙ ማለት ፔኑ በጣም ከባድ ነው። ግን እንዳልከው እግዚአብሔር ሲረዳ ከዛ ደግሞ ለዛ ለተረዳ ነው መረዳት ስንታዘዝ ደግሞ እየቀለል እንደው ኖርማሊ ከመንፈሳዊ ህይወት ውጭ ራሱ ስናይኮ ይቅር ማለት ራሱ እረፍት ነው። አእምሮህ አርፎ ይተኛል። የበደልከው ባይዘው ከጤንነት ጋር ይያያዛል። እኔ ጤና ባለሙያ አይደለሁም፣ ግን ለምሳሌ ውስጡ ቁጣ የሞላበት ሰው፣ ይቅር የማይል ሰው፣ ነክሶ የቀረል አንዳንድ ሰው ነክሶ የሚቀር ሰው አለ። ይሄ ምስጥ ታውቂያለሽ፣ አፐርና ሎወር ጆ ሲገጥም ወይም ሰው ሲነክስ ሁለቱ ከገጠመ አትነቂው፣ አንገቱን ቆርጠህ ነው የምታነሳው። የመሽጋር እንደሚባል እንደዚህ ነክሰው የሚይዙ አሉ። እነዚህ እንዴት ከባድ ነው! በስመ አብ ሰውየውን መነቀስ ማለት እኮ ነው። ያው በነፃ ልብህ ላይ አእምሮ ላይ በነፃ እንድትሰለጥን ማለት ተነቀሳሽ እንደምይዘሽ እንደመኖር ነው። የእግዚአብሔር ቃል ምን ይላል መሰለሽ? በዚህ በሮሜ ምዕራፍ 12 ቁጥር 14 ላይ የሚያሳድዷችሁን መርቁ እንጂ አትርገሙ፣ ደስ ከሚላቸው ጋር ደስ ይበላችሁ፣ ከሚያለቅሱም ጋር አልቅሱ፣ እርስ በርሳችሁ በአንድ ሐሳብ ተስማሙ፣ የትዕቢትን ነገር አታስቡ፣ ነገር ግን የትህትናን ነገር አስቡ ይልና የትህትናን ነገር ለመስራት ትጉ፣ ልባሞች የሆናችሁ አይምሰላችሁ፣ ለማንም ስለ ክፉ ፈንታ ክፉን አትመልሱ። አሁን መልሱን ሊነግርሽ ነው። በጣም የእግዚአብሔር ቃል እኮ በእውነት ክቡር እኮ ነው። እግዚአብሔር ቃል እግዚአብሔር ይመስገን እንደዚህ ይላል፣ ለማንም ስለ ክፉ ፈንታ ክፉን አትመልሱ ይልና በሰው ቢቻላችሁ በሰው ሁሉ ፊት መልካም የሆነውን አስቡ። በሰው ሁሉ ፊት ሲል በጎ ማያስቡልንም ጭምር አይደል? እንካ ቢቻላችሁስ ተመልከቺ፣ በእናንተ በኩል ከሰው ሁሉ ጋር በሰላም ኑሩ። ሰው ሁሉ ሰላም ይበላችሁ አይደለም እያለ ያለው፣ እናንተ በሰላም ኑሩ። ተወዳጆች ሆይ ራሳችሁን አትበቀሉ፣ ለቁጣ ፈንታ ስጡ፣ እድል ስጡ፣ ገርበብ አድርጉት። ከሰው ስትጋጩ አትቆልፉት በሩን። የሆነ ቀን መመለስ አለ፣ እንትን ከፈት አድርጉ። መጨረሻ እንዳላይህ እንዳታይኝ በቃሽኝ ፎቶ አትደላለቱ፣ ቴክስታችሁን አትደላለቱ። ፈንታ ስፔስ ሳምዴይ ነገሮች መለወጣቸው አይቀርም አይደል? ንፋስ የሰከረ እንኳን ታውቂያለሽ፣ ንፋስ ይንካው ይባላል። ወጣ አድርገው ውሃ ሲያደርጉበት ንፋስ ሲነካው ወደ ንፋስ ይነካዋል ሰውየው። እሱ እንዳለ ሆኖ ፈንታ ስጡ ካለ በኋላ በጣም ደስ የሚለኝ የእግዚአብሔር ቃል በቀል እኔ ነው፣ እኔ ብድራቱን እመልስላችኋለሁ ይላል ጌታ ተብሎ ተጽፏል። ከዛስ ጠላትህ ግን ቢራብ አብላው። ምንድነው ሰውየው ታውቋል። ኦልሬዲ ምንድነው ጠላት ነው፣ ግን መርዝ ክተትና አብላው አይልም። አብላው፣ የሚያገሳውን አብላው፣ ሰውነት የሚሆነውን አብላው። ይሄ እኮ ሰው ፕራክቲስ የሚያደርገውን ትምህርት ነው። ጳውሎስ ነው የጻፈው። ይገርምሻል፣ ይሄንን ኖሮታል ባይዘው እሱም እና ጠላትህ ግን ቢራብ አብላው፣ ቢጠማ አጠጣው። ይህን በማድረግ በራሱ ላይ የእሳትን ፍም ትከምራለህ። ክፉን በመልካም አሸንፍ እንጂ በክፉ አትሸነፍ ይላል። ይሄ ትምህርት ከክርስቶስ ውጭ አይታወቅም። የዚህ ትምህርት ማዕከሉ ክርስቶስ ነው፣ ኢየሱስ ነው። ይሄንን የኖረው ለምሳሌ መስቀል ላይ እስቲ አንተ ጌታ ከሆንክ እስቲ ደግሞ እግዚአብሔር ልጅ ነኝ ብለህ እስቲ ውረድ፣ እስቲ አድን ራስን እኛንም አድን አይደል ያሉት። ተፉበት አይልም፣ በጥፊ መቱት ይላል። አንድ ቦታ ደግሞ ይገርምሻል። እንዳውም ጲላጦስ አንድ ጊዜ አንዳች እንዲመልስ በጣም ፕሮቮክ አደረጉት። ጂሰስን ትዝ ካለሽ አንዳች እንዲናገር ከዛ ዝም አለው ይላል። መልስላቸው ወንድማ እንዴ ተብሎ ዝም አይልም ማለት ነገር ነው። ኢየሱስ ግን ዝም አለ። ጲላጦስ አደነቀ። እንደዚህ ዝም ይባላል? አረሱ እንኳን በእነሱ ፊት በሸላቾቹ ፊት ዝም እንደሚል በግ አፉንም አልከፈተም ይላል ኢሳይያስ 53 ላይ። የኛ አምላክ እንደዚህ ነው። ግን ታዲያ ሲጨርስ ምንድን ነው የሆነው? ሞት ድል አልተነሳም አይደለም? እንኳን ሞት ድል መነሳት ብቻ መሰለሽ እንዴ? እንግዲያውስ ከዚህ በኋላ በምድር ላይ በእርሱ የሚያምኑ ሁሉ ከሞት ፍርሃት ባርነት ነፃ እንዲወጡ ይህንን አደረገ ይላል። ከሞት ፍርሃት ባርነት ነፃ እንዲወጡ። ስለዚህ
ይሄ የምህረት መንገድ ጌታችን ኢየሱስ የሄደበት መንገድ ነው። አበረታታለሁ። ለሚስት መመለስ አለ፣ ለወደቀ መነሳት አለ፣ ለጠፋ መመለስ፣ በጨለማ ላለ ወደ ብርሃን ለመምጣት፣ በሞት ላለ በህይወት ለመሆን ኢየሱስ ክርስቶስ ፊተኛ ሆኖ ወደ እግዚአብሔር አብ ገብቷል። የሁላችንንም በደል ኢየሱስ በመስቀል ላይ ፈጽሞታል። ስለዚህ መመለስን እንደገና ደግሞ በተበደልን ጊዜ ይቅር ማለትን እንዲህ ባደረገን ቁጥር ይኸውልሽ በቀል በጣም አደገኛ ነው። በቀል ሁል ጊዜ በቀልን ይወልዳል አይደል? የተቆጣ ሰው ውስጡ ከበቀል ውጪ አያስብም። በቀል ሁሌ ሪቬንጅ ነው፣ ማስወገድ ነው፣ መምታት ነው፣ መግደል ነው፣ መስበር ነው። እና ይሄ እናንተ አይደለም። ሰውየው ምንድነው ይሄን ሲያደርግ ነው ይመስልሽ? እንዳይመስልሽ። የኛ ሀገር ለዚህ በቂ ማሳያ ነው። ምህረት ለተደረገለት ወይ ደግሞ ይቅር ለተባለለት ራሱ የህሊና ዳኮ ነው። እንዴት ይሄንን በደሌን ጭራሽ እንዴት ይቅር ተባልኩኝ ብሎ ለዛ ሰውም እንደ እንትን ነው የሚሆነውና ከራስ ማሳል ከራስ ላይ ማውረድ፣ ከዛ ለእግዚአብሔር መስጠት፣ ከዛ ደግሞ ከዛ ሰው ጋር በሰላም መኖር አንድ እንትን ነው። ትንሳኤ ከሞት በኋላ የሚጠበቅ ህይወት ብቻ አይደለም ብዬ አስባለሁ አይደለ? ማለት በብዙ ነገር ላይ ትንሳኤ ሊሆንልን ይችላል። አሁን ያለው ወጣት አለ ተስፋ በመቁረጥ ውስጥ ያለ፣ በሱስ ውስጥ ያለ፣ ጭንቀት ውስጥ ያለ ወጣት አለና ለዛ ወጣት አዲስ ማንነት ወደ አዲስ ማንነት የሚሻገርበት ወይ ደግሞ የመንፈስ ትንሳኤ የለውጥ ትንሳኤ ሊኖረው የሚችለው እንዴት ነው ማለት እንችላለን? ዘጸአት ምዕራፍ 12 ላይ ያው እንግዲህ የጠራሽኝ እንግዲህ መጽሐፍ ነው እንዳወራ ስለሆነ እስራኤል ከግብጽ ሲወጣ አንድ በዓል እንዲያከብሩ ዘጸአት 12 ላይ ለሙሴ እግዚአብሔር ነገረው ይላል። ከዚህ በኋላ ፋሲካን ስታከብሩ አለው፣ ፋሲካን ስታከብሩ የቂጣ በዓል ይሆንላችሁ። ይህም የቂጣ በዓል እርሾ አይኖረው። እርሾ ሁል ጊዜ የዛሬ ሊቅ በትላንት አይደል? እርሾ የዛሬ አይደለም ማለት ነው። የተረፈ እናቶች አስተርፈው ኩፍ እንዲል ተውሎ እንዲብላላ ከዛ ትንሽዬ ነው ባይዘው እርሾ የሊቱ ያክል ትልቅ መሆን አይጠበቅበትም። ትንሽ ነው ግን ትልቁን ለማብኳት ችግር የለበትም። ይስት ስለሆነ ፈርመንት ያደርጋል፣ ይፈላል አይደል? ለምንድን ነው ይህንን ያላቸው? ከትንሳኤ በኋላ ሰዎች ከዚህ ሁኔታ ከወጡ በኋላ፣ ከጨለማ ከወጡ በኋላ፣ ካልተገባ ነገር ከወጡ በኋላ በህይወታቸው የሚከተላቸው ነገር እንዳይኖር እርሾ የለም። እርሾ የዛሬ አዲስነትን የሚያበላሽ በክርስቶስ በመሆን ያገኙትን አዲስ ህይወት የሚያጠፉ የትላንት ልምምዶች እና እርሾንና የእርሾውን ዕቃ ከቤታቸው እንዲያወጡ እዘዛቸው አለው እግዚአብሔር። ዕቃው ካለ እርሾ መፈለጋቸው አይቀርም አለ እና እርሾ በኖረ ቁጥር ደግሞ ቱንም ያክል ሊጡ ብዙ ቢሆን የወጣው ህዝብ ሚሊየንስ ቢሆን አባቶቻችን እስከ 2 ሚሊዮን ያደርሱታል ከግብጽ የወጣውን ህዝብ። የቱንም ያክል ያው ሁሉ ህዝብ ቢሆን በበግ ደም ምንም ቢወጡ በፈሰሰው ደም ምንም ቢወጡ ከግብጽ በኩር ምንም ቢቀጣ ከፈርዖን እስከ ታችኛው የወፍጮ ፈጪ ድረስ እግዚአብሔር በኩር ምንም ቢቀጣ ይሄንን ሁሉ መስዋዕት ላይ የተከፈለበትን የትድግና አገልግሎት በትንሽ እርሾ ምክንያት ወደ ኋላ በመመለስ ታጠፉታላችሁ አለ። እስጢፋኖስ ለዚህ ነው የተወገረ በድንጋይ። እስራኤልም ከግብጽ ወደ ከነዓን እየሄደ በልባቸው ወደ ግብጽ ተመለሱ የሚል ቃል አለ እና እኔ ባጭሩ ምልሽ ምንድነው ወጣት መቼም የእድሜ ፈተና አለበት፣ የጊዜው የወቅት ፈተና አለ፣ የቴክኖሎጂው የሶሻል ሚዲያው ፈተና አለ። እነዚህ ሁሉ እንዳሉ ሆኖ ደግሞ በዋናነት ፈታኙ ተብሎ የተጻፈለት ዲያብሎስ አለ። ስሙ ራሱ ፈታኙ ነው። በቃ ከፈተና ውጪ የሆነ ዓለም የለም ማለት ነው። ኦኬ ምንድነው መኖር ያለባቸው? ከእርሾ እንዲድኑ የእርሾውን ዕቃ ማውጣት ነው ከቤታቸው። ለምን መሰለሽ? መቀነስ አይደለም። በቀን 20 ያጨስ የነበረ ሰውዬ 5 በማጨስ ሪሊፍ ሊሰማው አይችልም። በእርግጥ ፕሮግረስ ነው አይደል? ለውጥ አለው። ግን ሂድ አላደረገም እኮ ስቲል ሂደት ቢኖረውም ምን ያንን ነገር ከውስጡን አቮይድ እስኪያደርገው ድረስ አይደል የሚታገለው ነገር በነፍሱ ይከተለዋልና እኔ ለወንድሞቼ ለእህቶቼ እዚህ ቸርች በጣም ብዙ ወጣቶች አሉ ታውቂያለሽ። እንደ ኢትዮጵያም አሁን 100 ሰው በመንገድ ላይ ከምታየው 100 ሰው 70 ሰው ወጣት ነው አይደል? በቃ የወጣት ሀገር ነው ማለት ነው ሀገሩ እና በጣም ፕሪቪሌጅድ ነን ማለት እኮ ነው አይደል? በጣም ብዙ ድልን በረከትን ፊታችን ላይ አለ ማለት ነው። ግን ደግሞ በጥንቃቄ ማንጠቀምበት ከሆነ ደግሞ ለውድቀት ምክንያት፣ ለስተት ምክንያት፣ ለአመጽ ምክንያት፣ ለመባላት ምክንያት፣ ለመገዳደል ምክንያትም ይሆናል። ስለዚህ እኔ እምለው ራሳቸውን ከነሱ ውጪ ላለ ለዚያ ነገር ተገዢ እንዲሆኑ ባለመፍቀድ ውስጣቸው ባለ ኢነርጂና ውስጣቸው በተደረገላቸው የትንሣኤ ስራ ምክንያት ነፃ እንደወጡ እንዲቀሩ ራሳቸውን በቃ እንዲህ ነኝ፣ ወጣት ነኝ፣ አልችልም፣ ደካማ ነኝ የሚልን ራሳቸውን ለፈተና አሳልፎ ለመስጠት ፈቃደኛ በመሆን ሳይሞቱ ቀድሞ ለመሞት ራሳቸውን ከዚህ አይነት ነገር መጽሐፍ ጢሞቴዎስ ለምሳሌ እንደምታውቂው ወጣት ነው ቲቶ አይደል? በተለይ ጢሞቴዎስን ስታየው እንደዛ ነው። ከጎልማሳነት ምኞት ሽሽ ይለዋል።
ማንም ታናሽነትህን አይናቀ ይለዋል። አይናቀ ሲለው አንተ ፓስተር ነህ፣ መጋቢ ነህ፣ በኤፌሶን እንድትቀመጥ በዚያ የተውኩ እኮ በኤፌሶን እንድትመግብ ነው ይለዋል። መጋቢ ነበር። ምንም የግሪክ ሰው ቢሆን አይሁዳዊ አልነበረም። እንደምታውቂው ከግሪክ የመጣ ሰው ነው። እናቱ አያቱ የተባረኩ ናቸው። መጽሐፉ ቅዱሱ እንደሚነግረን ይህን የመሰለ ወጣት እድሜ ስላለያዘው አይደለም፣ የእድሜ ፈተና ስለሌለበት አይደለም፣ በሚበልጥ ስለተያዘ ድንገት መንገድ ሊያስቀር ከሚችል ነገር ራሱን ይከለክል ነበር። ስለዚህ መሸሽ ከሚሸሸው፣ መቆጠብ ከሚቆጠበው። መሸሽን መጽሐፍ ቅዱስ በአዲስ ኪዳንም በብሉይ ኪዳንም አልቀየረውም። መሸሽ ነው፣ መሄድ ነው፣ ማምለጥ ነው ያለብሽ። ምንም አልሆንም ስትይ አንቺ እንዴት ምንም አልሆንም፣ እኔ ምንም ሰላማዊ ሰው ነኝ፣ እንደዚህ በአቃቂ ብረታ ብረት የተመረተ ሰው የለም። ብረት አይደሉም እነሱ ሰዎች። ሊሳሳቱ ይችላሉ፣ በመስማት በማየት ሊወድቁ ይችላሉ። ስለዚህ ከክፉ ጎልማሳነት ምኞት ይሸሽ እንደሚል በመሸሽ ራሳቸውን መጠበቅ ይችላሉ። ቶሎ የውሳኔ ሰው መሆንም ነው እንግዲህ። ብዙ ጊዜ ለውጥን መለወጥን ወይም አዲስ ነገርን ከአዲስ ዓመት ጋር እናገናኘዋለን አይደለ? አዲስ ዓመት ሲመጣ እንዲህ አደርጋለሁ፣ አዲስ ዓመት ሲመጣ ይሄንን ተዋለሁ፣ አዲስ ዓመት ሲመጣ ይሄንን አደርጋለሁ እንላለን። ግን እንዲያውም ሞር ትንሣኤ ስንል መነሳት፣ የሞተ ነገር መነሳት አዲስ ጅማሮ ነው እና በሱም አድርገን የለውጣችን መጀመሪያ አድርገን እንዳልነው መሸሽ ከሚገባን መሸሽ እንችላለን። ግብዣዬ ነው ይሄ እውነት ለመናገር። እኔም ይሄ ወጣትነት የሚባለውንም እድሜ ያው ኖሬዋለሁ። አሁን እኮ ምንም አይደለም። ኧረ በጣም ወጣት ነህ። ምንም አይ በጣም ወጣት ነህ። እና ወጣትነት እኮ በረከት ነው። ምንም ነገር ለማድረግ ፈልገሽ የማትከለከይበት እንደ እርጅና ከባድ ነገር አለ ምድር ላይ። ማድረግ ፈልገሽ ታደርጊ የነበረውን ነገር ማድረግ ማቃት ማለት ነው። ሰፖርት ሲስተም ያስፈልጋል። እኔ እንዴት እንደሆነ እንግዲህ ወደፊት አላውቅም፣ ግን እንዴት ማለት በረከት ነው እድሜው። ያም እድሜ እኮ ግን በገዛ ፈቃድሽ መፍቀድ፣ ሰው እንዲያስታጥቅሽ። ሰው ያስታጥቅሃል አለው ጴጥሮስን። በቃ ያቀታሃል አለው። አንድ ወቅት አሁን ጉምዝና አለክ ታጠምዳለህ፣ ግን አንድ ቀን ያቀታሃል እሱም። እና ወጣትነት ፈተና አይደለም። ወጣትነት በረከትም እድልም ነው። ቁጭትም ጸጸትም የሌለበት እድሜ ነው። በዚህ እድሜ ግን የሚገባንን ካልሆን ነው። ስለዚህ እኔ ያልሽውን ሀሳብ ለማጠናከር ነው። አዲስነትን የሚሰጠን ቀን አይደለም። ቀኑ ያው ነው። ይገርምሻል። ምንም መስከረም 1ና ሚያዝያ 4 ነው አይደለም? ትንሣኤ ያው ቀን ነው። ቀኑ ላይ ተንተርሶ የምናስበው እውነት ነው፣ ሀቅ እሱ ነው። ትልቅ እሱ ነው፣ ባለብዙ መልእክት። ከዛ እውነት ጋር በመገናኘት ነው ሰው ነፃ ሊወጣ፣ ሰው አዲስ ህይወት ሊመሰርት እና በተቀየረና በተለወጠ ህይወት ባለ ተስፋ ሆኖ ሊኖር እንዲችል የሚያደርገው ሀገር የሚጠቅም ቤተሰብ የሚጠቅም እናት አባቱን የማያሳዝን የቤተሰብ ደስታ እንዲሆን ከፈለገ አንድ ወጣት በእውነት ለመናገር መለወጥ ከውጭ የሚጀምር ከመሰላቸው ተሳስተዋል። ብዙ ሰው ጂም ለምን እንደሚያቋርጥ አንድ ሰው ሲያወራ በኢትዮጵያ ውስጥ 99% ጂም ከሚመዘገቡት ያቋርጣሉ። 1% ነው የሚቀጥለዋል። እና አንድ አሰልጣኝ የታወቀ አሰልጣኝ ሲያወራ ነው የሰማሁት። ምክንያቱ ጀምራለሁ ከሚል ነው የሚጀምረው ሰው። ከዛ ወደ ቁምጣ ይገዛል ሄዶ ወይ ማገንባል የሆነ ነገር ያደርግና በቃ የዛን ቀን ላይ ሰውየውን ስታየው 21 ዓመት የሰራ ነው የሚመስለው። ጂም ውስጥ የከረመ ነው የሚመስለው። በቃ ሄጃለሁ ይላል። አካባቢ ሁሉ ያደርጋል። ደግሞ ወይ ተው ይሉት አይሰማ፣ የዓመት ይከፍላል። አለቀን ሰርቶ ሊቀር ነው። ከትንሽ ጊዜ በኋላ ስቃይ ይሆንበታል። እንደዚህ ነው ብሎ በዛ ጋር አያልፍም። በጂም ቤቱ ራሱ አያልፍም። አንድ ወር ከቆየማ ጌታ በጣም ረድቶታል። እና ምን ልልሽ ነው፣ ለውጡን የፈለገው ደጅ ላይ ነው። እንደዛ ከጂም ከልብስ ከመግዛት አይጀመርም አይደል? ለዛ ነገር እርግጠኛ ከመሆን ከውስጥ ራስን ኮንቪንስ በማድረግ ከመዳን በቃ እንደዛ ኢንቫይሮንመንቱ ሲያመጣው አይደለም። ሯጮቻችን የሆነ ሰሞን አንደኛ ሲወጡ በየአስፋልቱ ላይ ሯጭ ይበዛል። ታውቂያለሽ? እንደዛ ሞክረን ነበር እኛ። ኳስ የሆነ ነገር ሲኖር በየአካባቢው ተጫዋች። ይሄ ኤክስተርናል በሆኑ ሁኔታዎች ሰዎች እንዲቀየሩ በጣም ለመፈለግ ስለሚጥሩ ይጀምሩታል። የመጀመር ችግር የለባቸውም። ባይዘው ሰው የመጀመር ችግር የለበትም። ለዚህ ነው ቢዝነስም እንደዛ ነው። እንትና ተሳካለት አይደል ብሎ ይጀምራል እሱም። ከዛ ያ ሰውዬ እየቀጠለ ነው፣ እሱ ዘግቶ ይወጣል ከዛ አካባቢ። እንደዛ ለውጥ የሚጀምረው ከውስጥ ነው። የእግዚአብሔር ቃል የሚናገረው እንደዛ ነው። አዲስነትን የምጀምረው እኔ ከልቤ ከመንፈሴ ከውስጤ እንጂ ንግግር ከመቀየር አይደለም፣ ስታይል ከመቀየር አይደለም። ስለዚህ እኔ ለወጣቶችም በጣም ጥሩ ጊዜ ላይ ያለ ነው። ኢትዮጵያ ውስጥ በመኖራችን ምክንያት ደግሞ ባለብዙ እድሎች ነን። ከነ ብዙ ፈተናው በረከት አለ፣ እድል አለ፣ እንትን አለ፣ ስትረግል አለ። ይሄን ፋይት የማያደርግ ለውጥ አለ። እንዴት እኮ እኔ አልፎ አልፎ ወጣ ላለው ከኢትዮጵያ ውጪ እንዴት ኢትዮጵያውያኖች እኮ ዲሲፕሊን ሆነው እንዴት ስትረግል እንደሚያደርጉ እንዴት አንዳንዶቹ 16 ሰዓት
2 ሰዓት 2 ስራ 3 ስራ የሚሰሩ በጣም ኮሚትድ እንደዛ ሆኖ የሚማሩ እንደዛ ሆኖ ቤተሰብ የሚረዱ እንደዛ ሆኖ ሌት ተቀን እንደ አንድ ጊዜ እዚህ እርቅ ሳስታርቅ አንድ ቤተሰብ 2 ሰዓት ብቻ ተኝቼ የሰራሁትን ሀብቴን እኮ ነው የወሰደብኝ አለች። አይወሹ 2 ሰዓት እንዴ! እኛ በቋሚነት እኮ ተኝተናል ማለት ነው እንዴ! እና እድል አለ። ነገሩ የተያያዘው ከውስጥ ጋር ነው። እና እንዳልኩሽ ነው እዚሁ እኮ ትጉ የነበሩ ወዳጆች የምናውቃቸው አሜሪካ ያገኘኋቸው በየስቴቱ ሳገኛቸው በጣም ሃርድ ወርከር በጣም ያስታውቃሉ። ደስ ይላል። እንደዚህ ይሄ እድል ምድሬ ላይ አለ ብዬ እኔ አምናለሁ ከነ ፈተናው እና እኔ ከቦታ አንጻር ውጫዊ ከሆነ ነገር አንጻር የሚመጣ ለውጥ ሳይሆን ውስጣችንን በመቀየር የሚመጣ ለውጥ ነው። ስለዚህ ለወጣቶቹ እኛም ጋር ላሉ ብዙ ሺህ ወጣቶች እዚህም ቸርች ለሚያመልኩ ለሚያገለግሉም ይህንን ድምፄን ለሚሰሙ የእናንተ ሚዲያ ተከታታዮች ለሆኑ ወጣቶች የምለው እኔ ሁሉ ነገር ፊታችን ላይ ነው ያለው። ስለዚህ በእግዚአብሔር ጸጋ እንዲበረቱ እና የአቋም ሰው እንዲሆኑ መምከር ፈልጋለሁ። ትንሣኤ የክርስቶስ ትንሣኤ ትልቁ ድል ነው አይደለ? አሁን የዚህ ትውልድ መቃብር ምንድነው? መፈንቀል ያለበት መቃብር ውስጥ እንዳሉ የሚሰማቸው ወጣቶች ይኖራሉና ከዚህ ምን አይነት ጽናት ትምህርት ይወስዳሉ? ምንድነው ብለሽ ታስባለሽ? አንቺ በጣም ከዚህ ፕሮግራም በኋላ ፈልግሻለሁ። እሺ አስደናቂ ቃል ልንገርሽ። በሮሜ ምዕራፍ 8 ቁጥር 11 አካባቢ ላይ ያ የትንሣኤው መንፈስ በእናንተ ውስጥ ቢኖር ይላል። ቃልሽ ገርሞኝ እኮ ነው። ለሚሞተው ሰውነታችሁ እንዴት ሕይወትን አይሰጠውም ይላል። ያ የትንሣኤው መንፈስ የሚለው በክርስቶስ ኢየሱስ የነበረ የትንሣኤ መንፈስ ለቀዘቀዘ ገላው እንዳሞቀው በሕይወት እንደኖረ ከሙታን መካከል ደግሞ እንደተነሳ ያ የትንሣኤ መንፈስ ተመልከች። አሁን ያ የትንሣኤ መንፈስ በእናንተ ውስጥ ቢሆን ለሚሞተው ሰውነታችሁ እንዴት ሕይወትን አይሰጠውም ይላል። እንግዲያውስ ይሄ የትንሣኤው መንፈስ የሚባለው እውነት ጌታችን ኢየሱስ ክርስቶስን ከሙታን ያስነሳው አብ የመጨረሻ ኃይሉን የተጠቀመው እንደምታውቂው ኢየሱስን ከሙታን መካከል ለማንሳት ነው። እግዚአብሔር ይመስገን። ይሄ ቅዱስ ቃላችን እንደዛ ነው የሚለው። ኦኬ። ይሄ የትንሣኤ መንፈስ ደግሞ እኔ ውስጥ ከገባ ምንድነው የምሆነው? ኢየሱስን ምንድነው ያደረገው? የትንሣኤው መንፈስ በሙታን መካከል ነበረ። ስለዚህ ከሙታን መካከል ወጥቷል። ሙት ከሆኑ አካባቢዎች መውጣት እንችላለን። ሞቶ ነበር፣ ሞቼም ነበር አይደል ጌታችን ያለው። አሁን ግን ተነሳው አይደል ያለው። ከሙታን መካከል የምንወጣበት ነው። አቃተኝ፣ ደከመኝ፣ አልችልም ከምንልበት ራሶቻችንን ከቀበርንባቸውና እኛን ከቶ ሊያስቀረን ከፈለገ ድንጋይ ቀርቅሮ ሊያስቀረን ከፈለገ ዋሻ ፈንቅረን የምንወጣበት ወጥተን ለተፈለግንበት አዲስ ህይወት እንደገና አዲስነትን የሚሰጠን ነው። ይሄ የትንሣኤ መንፈስ መድረክ ላይ ያለው ያስመሰል በዓሉን ኮንፈረንስ እያደረግነው ነው። በጣም ነው ደስ የሚለው። የትንሣኤ መንፈስ መሰረታዊ ነው። መነሻው የትንሣኤ መንፈስ መቃብር ሆድ ውስጥ የነበረውን ጌታችንን ነው ወደ ገጽ ያወጣው። ከዛ ደግሞ ደመና ሰውራ አሁን በአብ ቀኝ በክብር ያስቀመጠው። ምን እያልኩ ነው? የትንሣኤ መንፈስ በእኛ ይኑር እንጂ ለሚሞተው ሰውነታችን ህይወትን ይሰጠዋል። ኢንስፓየር ያደርገናል። ለተፈለግንበት እንደገና የምንጠቅም ሰዎች እንሆናለን። ለብዙ ሰዎች ባለ እቺ ምድር ደግሞ ይገርምሻል፣ ተበቃይ አላጣችም። የተበቃይ በቂ ምርት አላት፣ የክፉ በቂ ምርት አላት። የይቅር ባይ እጥረት ነው ያለባት። ይሄ የትንሣኤው መንፈስ ይቅር ባይ መንፈስ ነው። በዚህ ልብ ይቺ ምድር እንዲህ አይነት ሰዎችን በባትሪ እየፈለገች ነው። ለዚህ ነው የእግዚአብሔር ልጆችን መገለጥ ይቺ ምድር ትጠባበቃለች የሚለው መጽሐፍ በሮሜ ላይ። ስለዚህ ነው የምለው ይሄ መንፈስ በእነርሱ እንዲኖር፣ ይሄ መንፈስ በእነርሱ እንዲኖር ጌታችን ኢየሱስን የተሰራለትን ስራና የተከፈለለትን ዋጋ አሜን ለኔ ነው ብሎ መቀበልን፣ ከዛ ያ እውነት የኛ ሲሆን የትንሣኤው መንፈስ ታሪካችንን መቀየር ይችላል ባይ ነኝ። የእግዚአብሔር ቃል ነው። የጥቁሩ መጽሐፍ ነው እንደዚህ የሚለው። እውነት ነው። አዎ ማድረግን ነው፣ መወሰን ነው፣ ከዛ መሞከር ነው። የሚያግዝ ኃይል አለ፣ ፈጣሪ አለ። እኛ በማንችለው ነገር ላይ እንግዲህ እግዚአብሔር እንደሚያስችለን መውጣት ከምንፈልግበት ነገር ላይ እንደሚያወጣ እናምናለን። እንግዲህ ምን ማንሳት ፈለኩ፣ ይህ ትውልድ አሁን የፍቅርና የይቅርታ ትውልድ እንዲሆን የቤተክርስቲያን ተቋማት ወይም የሃይማኖት ተቋማት ኃላፊነት አለባቸው ብዬ አስባለሁ እኔ። እና ትውልዱን ከመግራት አንጻር ወጣቱ ምን አይነት ተግባራዊ እርምጃ ውስጥ እንዲገባ ከይቅርታና ከፍቅር አንጻር እንደው ቤተክርስቲያናት ምን ማስተማር አለባቸው? የሚገርም እኮ ጥያቄ ነው እኮ። በጣም መጠየቃችን ራሱ ነው የሚያሳዝነው። አየሽ ለምን እንደሆነ ታውቂያለሽ? እኛ ሀገር የሃይማኖት እጥረት የለም። እኔ እስከማውቀው ወደ 98% ሃይማኖተኛ ህዝብ እንደሆነ ወይም ሃይማኖት ያለው ህዝብ እንደሆነ ይታወቃል። የስብከት እጥረትም ያለ አይመስለኝም። ደግሞ ይገርምሻል፣ እኔ በዚህ ዘመን በጣም የሚዲያ ጊዜ ደግሞ አይደለም አሁን እኮ ደግሞ በጣም እንደገና አነቃቂ ተናጋሪያን እጥረት ያለብንም አይመስለኝም።
አሉን። ይነስም ይብዛ አሉን። ይነስም ይብዛ በየሼልፋችን ላይ መጽሐፎች አሉ ስለ ፍቅር የሚያወሩ እንደዚህ። ግን አይገርምም? ይሄ እውነት በእኛ መካከል የለም። ብዙ የሚናገር በዛ መሰለኝ እና የሚኖር አነሰ ይመስለኛል። ቤተክርስቲያን በቋሚነትና በዋናነት እኮ ትምህርቷ ይሄ ነው። የትምህርቷ እኮ ማዕከል ቤተክርስቲያን ኤግዚስት ያደረገችበት መሰረታዊ እውቀቷ ራሱ ይቅርታ ላይ እንደሆነ ታውቂያለሽ። ግን እንደዛ አይደለም። አየሽ፣ የሚኖር ሰው አነሰ። አንድ ወዳጅ ሲናገር 32 አይን የሰጠው 2 ያልቅሰ 32 እንድትስቅ ከዛ ደግሞ አንዴ እንድታወራ አይነት ነገር ንግግር በጣም መብዛትና ብልልሽ እኮ የሚባሉ ነገሮች አሉ። ብልሽ የሆነ ሰንበድ የሚለውን ነው የምደግምልሽ። ይገርምሻል። ምክንያቱም የእውቀት ጋፕ አለ ብዬ ስለማላምን ነው። እውቀቱ ግን ይዞት የሚመጣው ህይወት የለም። ይሄ ለህይወት የሆነ እውቀት መክበብ የሚናገረው ለህይወት የሆነ እውቀት እጥረት በመካከላችን አለ። በዚህ ምክንያት የትምህርት ሙላት፣ የሃይማኖተኛ ብዛት እና የህይወት እጥረት አገር ይገጥሟታል። ይገርምሻል። በዚህ ምክንያት አሁን አንዳንድ ጊዜ መንግስት ይጨነቃ ያለው የሃይማኖት እኮ አባቶች ስራ ነበር። መንግስት አንዴ ሰላም ሚኒስትር ይላል፣ ምን ይላል፣ እንደገና እርቅ ኮሚሽን ይላል። ያው እርግጥ እነሱ ይሄዱ በዛው። ግን እነዚህ ሁሉ እኮ የእምነት ሰዎች በትክክል የሚያምኗቸው የሚከተሉትን ይህንን እምነት የሚከተሉትን ሊያስተምሩ የሚገባ ትምህርት ነበር እና እኛ ሀገር እኔን ጨምሮ ወደ ድርጊት ብንመጣ ወደ መማር ስለ መማር ከማስተማር ወደ መማር እንድንመጣ አዊሽ ማለት። አሜን።